اتقوا الظلم فإنه ظلمات يوم القيامة بلا بدلا راقوا تتنققوت بدل دنيا لاي بدل مسرات سو مبدل راسن بوንጀል መበደል የቂያም ቀን ለከፍተኛ ጨለማ ስቃይ መከራ ይዳርጋል ብላ ሙስሊም ለሙስሊም ወንድሙ ነው እንዳይበድለው ብላ المسلم اخو المسلم فلا يظلمه والمعتدين على غيره ሌሎች የሰው ልጆች ላይ ወሰን የሚያልፉ የሰው ገንዘብ የሚዘርፉ የሰው ስም የሚያጠፉ ያለባቸውን ሐቅ ማይሰጡ ግዴታቸውን ማይወጡ ማድረግ ያለባቸውን የሚያደርጉ ማድረግ የሌለባቸውን የሚያደርጉ በዳይ ይባላል። በደል ማለት ይሄ መደረግ ያለበትን ግዴታ አለማድረግ አለመወጣት፣ መደረግ የሌለበትን ድንበር አልፎ ማድረግ ዙልም ይባላል። እንደዚህ አይነት ሰዎችን አላህ ይወዳል። ያለንበት ዘመን ግፍ የበዛበት ዘመን፣ ዙልም የበዛበት ዘመን፣ አምባገነኖች የበዙበት ዘመን፣ መሪው ህዝቡን ይበድላል፣ ህዝቡም መሪውን ይበድላል፣ ባል ሚስቱን ይበድላል፣ ሚስቶችም ባሎቻቸውን ይበድላሉ፣ ልጆች ወላጆቻቸውን፣ ወላጆችም ልጆቻቸውን ይበድላሉ። አብረው ለጋራ የሚሰሩ ሰዎች፣ በጉርብትና የሚገናኙ ሰዎች እርስ በርሳቸው ይበዳደላሉ። አላህ በጋራ ሁሉንም አይነት በደል ሐራም አድርግ ያለው ራቁት ተጠንቀቁት ብላ ليس من يقطع طرقا بطلا إنما من يتقي الله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد وشر الأمور محدثاتها فإن كل محدثة بدعة وأوصيكم ونفسي بتقوى الله تعالى فاتقوا الله تعالى حق التقوى وراقبوه في السر والنجوى وتزودوا للآخرة فإن خير الزاد التقوى يا الله باروتوي الله تبارك وتعالى بهلم بوتالاي بهلم هنيتا لاي ሚገባውን ፍራቻ ፍሩት፣ ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ፣ ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት እንደሆነም ጠንቅቃችሁ ወቁ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ከጾሞች ሁሉ አላህ ዘንድ ይበልጥ ተወዳጅ ጾም ከረመዳን ቀጥሎ የሙሐረም ወር ጾም ነው። ከሶላቶች ሁሉ አላህ ዘንድ ተወዳጅ ሶላት የሌሊት ሶላት ነው ብለዋል። አላህ ተባረከ ወተዓላ ጊዜያትን ፈጥሮ አንዱን ከሌላኛው አስበልጧል። ሰዎችንም ፈጥሮ አንዱን ከሌላኛው አስበልጧል። አንዱ ጊዜ ከሌላኛው የሚበልጠው የተሻለ የሚባለው ውስጡ ላይ ካለው የመልካም ሥራ አጋጣሚ አንጻር ነው። ነገር ግን ረመዳንም ላይ ይሁን ሙሐረምም ላይ ይሁን መጾማችን ኸይር ሥራ መስራታችን ሌሊት ላይ እንቅልፍን ተቋቁመን አልጋና ፍራሽን ርቀን ሌይል መስገዳችንም ይሁን ብቻውን አይጠቅምም። በአንድ በኩል ኸይር ስንሰራ በሌላ በኩል ሸር ምንሰራና መንቀላቀል ከሆነ ሸሩ ወንጀሉ ኸይሩን አጥቦ ያስወግደዋል። ለዚህም ነው አላህ ተባረከ ወተዓላ የወራቶችን ክብር ከነገረን በኋላ ፈላ ተዝሊሙ ፊሂነ አንፉሰኩም ብሎናል። አላህ ዘንድ ወራቶች 12 ናቸው። ከ12 ወሮች ውስጥ 4ቱ ይበልጥ የተከበሩ ናቸው። ዙልቃዕዳ፣ ዙልሒጃ፣ ሙሐረምና ረጀብ
ለየት ያለ ክብር ያላቸው ወሮች ናቸው። ስለዚህ ፈላ ተظሊሙ ፊሂነ አንፉሰኩም በእነዚህ በተከበሩ 4 ወሮች ይበልጥ ራሳችሁን ከመበደል ተጠንቀቁ ብሏል። ራሳችንን በወንጀል እስከበደለን ድረስ ሰውን መበደል እስካላቆመን ድረስ መጾሙ መስገዱ ብዙም ጥቅም አይኖረውም። የበደልናቸው ሰዎች ይወስዱታል። ራስን መበደል 2 አይነት ነው። ዱንያ ላይ የነፍስን ሐቅ በመከልከል ነፍስ እንዳታርፍ፣ እንዳትበላ፣ እንዳተኛ በማድረግ ራስን መበደላል። ይሄ ዱንያንም አኼራንም ሊጎዳ የሚችል በደል ነው። የሰው ልጅ ነፍሱ ሐቅ አላት። ሐቋን ስጡት ተብሏል። ሐቋን ስጧት ተብሏል በሸሪዓ። ነገር ግን የከፋው ዱንያንም አኼራንም በጣም የሚጎዳው 2ኛው በደል ነው። ይኸውም አላህ ተባረከ ወተዓላ የከለከለውን በመዳፈር አድርጉ ያለውን ከማድረግ ወደ ኋላ በማለት የሚገኘው በደል የወንጀል በደል ዱንያንም አኼራንም ያበላሻል። ከነቢዩ ኡመት በፊት የነበሩ እምቢባይ ህዝቦችን ታሪክ አላህ ሲነግረን በምን መልኩ እንዳጠፋቸው ለምን እንዳጠፋቸው ቁርአን ላይ ሲገልጽልን ወቲልከል ቁራ አህለክናሁም ለማ ظለሙ ብላ ታሪካቸው የተነገረ መንደሮች፣ ሀገሮች፣ ህዝቦች አህለክናሁም አጠፋናቸው፣ ቀጣናቸው ለማ ظለሙ በበደሉ ጊዜ ብላ ራሳቸውን በወንጀል በበደሉ ጊዜ የተላኩላቸውን ነቢያት ባመፁ ጊዜ በአላህ ባሻረኩ ጊዜ አጠፋናቸው ብላ አላህ ተባረከ ወተዓላ ባሮቼ ሆይ እኔ በደልን ራሴ ላይ እርም አድርጌያለሁ፣ ማንንም አልበደልም፣ የሌለበትን አልጭንበትም፣ ባልሰራው ባላጠፋው አልቀጣውም፣ የሰራውን ኸይር ሥራም አልክደውም። ወጀዐልቱሁ በይነኩም ሙሐረማ መበዳደልን በመካከላችሁም እርም አድርጌዋለሁ፣ ፈላ ተዛለሙ አትበዳደሉ ብሏል። አላህ ከበደል የጠራ ጌታ እንደሆነ ነግሮናል። ማንንም አይበደልም፣ የሰራውን ኸይር ሥራ አይክድም። ቅንጣትን የምታክል ብናኝን የምታክል ኸይር ጽፎ ያስቀምጣል። ሰዎች ያላጠፉትን ጥፋትም መዝግቦባቸው አይቀጣም። ይህ የአላህ ተባረከ ወተዓላ መልካም ባህሪ ነው። የሰው ልጆች በሚችሉት ያክል አላህ ተባረከ ወተዓላ የሚወደውን ባህሪ ሊላበሱ ይገባቸዋል፣ የሚጠላውን ባህሪ ከራሳቸው ሊያርቁ ይገባቸዋልና ወጀዐልቱሁ በይነኩም ሙሐረማ ብሏል። በደልን መበዳደልን በመካከላችሁ ሐራም አድርጌዋለሁ፣ አትበዳደሉ፣ ማንም ማንንም አይበድል ብሏል። ነቢዩ ዓለይሂ ሰላቱ ወሰላም ኢተቁ ዙልመ ፈኢነሁ ዙሉማቱ የውመል ቂያመህ ብለዋል። በደልን ራቁት፣ ተጠንቅቁት። በደል ዱንያ ላይ በደል መስራት፣ ሰውን መበደል፣ ራስን በወንጀል መበደል የቅያም ቀን ለከፍተኛ ጨለማ፣ ስቃይ፣ መከራ ይዳርጋል ብለዋል። ሙስሊም ለሙስሊም ወንድሙ ነው እንዳይበድለው ብለዋል። አልሙስሊሙ አኹል ሙስሊሚ ፈላ የዝሊምሁ። ሙስሊም ለሙስሊም ለወንድሙ ለእህቱ ወንድም ነው፣ ስጋ ነው፣ አካል ነው፣ እንዳይበድለው፣ እንዳይጎዳው፣ ለጠላት አሳልፎ እንዳይሰጠው፣ እንዳይንቀው፣ እንዳያዋርደው ብለዋል። የበደል የግፍ መዘዙ የከፋ ከመሆኑ አንጻርም በደለኛን አላህ ረግመዋል። አላ ለዕነቱላሂ ዐለ ዛሊሚን ብላ አዋጅ ሰዎች ሆይ ስሙ፣ የአላህ እርግማን በዳዮች ላይ ይስፈን ብላ። ራሱን በወንጀል የሚበድል ወላጆቹን፣ ልጆቹን፣ የትዳር አጋሩን፣ ጎረቤቱን፣ የሰው ልጅን የሚበድል የተረገመ ነው። አላህ ከረሕመቱ ያርቀዋል። አኼራ ላይ የተመኘውን አያገኝም። ዱንያ ላይ ሰዎችን እንዳሰቃየው አኼራ ላይ ይሰቃያል። ደጋግ ባሮቹን በጎ አድራጊዎችን የሚያዝኑ፣ የሚተናነሱ፣ የሚያበሉ፣ ሰውን የሚረዱ፣ ኸይር የሚሰሩ ሰዎችን እንደሚወድ ነግሮናል አላህ። በተቃራኒው ደግሞ ወላሁ ላ ዩሒቡ ዛሊሚን ብሎናል። ግፈኞችን፣ በዳዮችን አላህ አይወዳቸውም ብሏል። በሁሉም ጊዜ ላይ በሁሉም ቦታና ሁኔታ ላይ በደልን፣ ግፍን፣ ዙልምን ልንርቅ ይገባናል። ከራሳችን ጀምሮ እስከ እንስሳት ድረስ እጽዋት ድረስ ልንበደል አይገባንም። ሙስሊም በአላህ ትክክለኛ ኢማን የሚያምን በሄደበት ሁሉ ኸይር ሊሰራ ነው የሚገባው። ምድርን ሊያለማ ነው የሚገባው። ለሰዎች የሚጠቅምን ነገር ሊያደርግ ነው የሚገባው። እንዲሁ ከስሜት ተነሳስቶ ሸይጣንን ተከትሎ ሰው የሚጎዳ፣ ምድር የሚጎዳ፣ እንስሳትን የሚጎዳ ያደረገ የሚጎዳን ስራ የሰራ አላህ ተባረከ ወተዓላ አይወደውም። አኼራ ላይ የሥራውን ይሰጠዋል። ከአኼራ በፊትም ዱንያ
የበደለኛ ፍጻሜው የከፋ ነው። ፊርዓውን በዳይ ነበር፣ ከበዳዮች ሁሉ የባሰ በዳይ ነበር። መጨረሻ ላይ አላህ ተባረከ ወተዓላ በአሹራ ቀን የሥራውን ሰጥቶታል። ለተበደሉ ህዝቦች አላህ ተበቅሏል። ሙሳን ተከታዮቹን ፊርዓውንና ሰራዊቶቹ ሲያሰቃዩ ነበር። አላህ ታግሶ ተው ብሎ የሚመክረው መልእክተኛ ልኮ እምቢ ሲል ጊዜ አላህ አጥፍቶታል። ሌሎችም የተለያዩ ነቢያት ህዝቦቻቸው ጨቁነዋቸው በድለዋቸው ተከታዮቻቸውን አሰቃይተውባቸው የሆነ ሰዓት ላይ አላህ ተበቅሏል። ኢነ መውዒደሁም ሱብሑ አለይሰ ሱብሑ ቢቀሪብ ብሏል። እስከዛሬ አስተምረሃል፣ አስጠንቅቀሃል፣ እምቢ ብለዋል፣ አዳ አድርገዋል። መጥፊያ ጊዜያቸው ማለዳ ላይ ነው። ማለዳ ቅርብ አይደል እንዴ ብሏል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ በዳዮችን አይወድም። በሱ በመካድ በሱ በማሻረክ የላከውን መልእክተኛ መመሪያ በመጣስ ራሳቸው የሚበድሉ አይወድም። ወልሙዕተዲን ዐላ ገይሪሂም ሌሎች የሰው ልጆች ላይ ወሰን የሚያልፉ የሰው ገንዘብ የሚዘርፉ የሰው ስም የሚያጠፉ ያለባቸውን ሐቅ ማይሰጡ ግዴታቸውን ማይወጡ ማድረግ ያለባቸውን የሚያደርጉ ማድረግ የሌለባቸው የሚያደርጉ በዳይ ይባላል። በደል ማለት ይሄ መደረግ ያለበትን ግዴታ አለማድረግ አለመወጣት፣ መደረግ የሌለበትን ድንበር አልፎ ማድረግ ዙልም ይባላል። እንደዚህ አይነት ሰዎችን አላህ ይወዳል። ያለንበት ዘመን ግፍ የበዛበት ዘመን፣ ዙልም የበዛበት ዘመን፣ አምባገነኖች የበዙበት ዘመን። መሪው ህዝቡን ይበድላል፣ ህዝቡም መሪውን ይበድላል። ባል ሚስቱን ይበድላል፣ ሚስቶችም ባሎቻቸውን ይበድላሉ። ልጆች ወላጆቻቸውን፣ ወላጆችም ልጆቻቸውን ይበድላሉ። አብረው ለጋራ የሚሰሩ ሰዎች፣ በጉርብትና የሚገናኙ ሰዎች እርስ በርሳቸው ይበዳደላል። አላህ በጋራ ሁሉንም አይነት በደል ሐራም አድርግ ያለው ራቁት ተጠንቀቁት ብሏል። ድመትን የበደለችን ሴት አላህ እሳት አስገብቷል። ብዙ ሰዎች ራሳቸውን ያስደሰቱ የራሳቸውን ጥቅም ያስከበሩ እየመሰላቸው ራሳቸውን ይበድላሉ። ማድረግ የሌለበትን ነገር የሚያደርግ ሰው በሙሉ ራሱን እየበደለ ጉዳት ካደረሰባቸው ሰዎች በፊት ይበድለው ራሱ። የሰው ገንዘብ የሚቀማ፣ የሰው ስም የሚያጠፋ፣ ጎረቤቱን አዳ የሚያደርግ የሚያስቸግር ከጎዳው ሰው በፊት ቀድሞ የጎዳው ራሱ ነው። አኼራውን ያበላሻል። በሰዎች አንደበት በመላእክቶች አንደበት እንዲረገም እያደረገ ነው። ወንጀል የሚያበዙ በወንጀላቸው ምክንያት ድርቅ ሲከሰት፣ ሰላም ሲጠፋ እንስሳት ይረግሟቸዋል፣ መላእክቶች ይረግሟቸዋል፣ ዱዓፋዎች መሳኪኖች ይረግሟቸዋል። ዙልም ዱንያን አኼራን ያበላሻል። እያንዳንዱ አቅል ያለው ሰው ሁሉንም አይነት ዙልም፣ በደል፣ ግፍ ሊርቅ ሊጠነቀቅ ይገባዋል። ራሱን ሰዎች እንዳይበድሉት እንደሚፈልገው ሁሉ ግፍ እንዳይፈጸምበት በደል እንዳይደርስበት እንደሚወደው ሁሉ ማንንም ሊበድል አይገባውም። أعوذ بالله من الشيطان الرجيم ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ظلم قف الله تبارك وتعالى حرام يدرجوا بدل وأن النت لسوس تكفلان الله زن تبارك وتعالى ظلم قف بدل የሚመዘገብበት ሶስት አይነት መዝገብ አለ። አንደኛው መቼም የማይማር ግፍና በደል ማይሰረዝ ይቅር የማይባል በደል፣ ይኸውም በአላህ ማሻረክ፣ በአላህ ማጋራት። በአላህ ያጋራ ሳይቶበት ጌታውን ይቅርታ ሳይጠይቅ እምነቱን ሳያስተካከል የሞት እንደሆነ ይህ የበደሎች ሁሉ በደል ነው። እንዲህ አይነቱን በደል ፈጽሞ ከጌታው ጋር የተገናኘ በደሉ ይቅር አይባልም። ቅጣቱ የጀሃነም እሳት ነው። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሷር ተብሏል። በአላህ ያሻረከ የሽርክን በደል የተዳፈረ እርሱ ላይ ጀነት እርም ናት፣ ጀነትን አያገኝም። ሌሎች እንኳ ተረባርበው አስታርቀው አማልደው ወደ ጀነት ሊያስገቡት አይችልም። ምክንያቱም ወማ ሊዛሊሚነ ሚን አንሷር ትልቁን በደል የፈጸሙ ያሻረኩ አላህ ዘንድ ረዳት የላቸውም ብሏል።
ሽርክን ኩፍርን ልንፈራ ልንጠነቀቅ ይገባል። ኢነ ሽርከ ለዙልሙን ዐዚም በአላህ ማሻረክ በአላህ ማጋራት ትልቅ በደል ነው፣ ግፍ ነው ተብሎ ራስን መበደል። አላህ ብቻውን ፈጥሮን ብቻውን አብልቶ አጠጥቶን ተቆጥሮ ማያልቅን ጸጋ ሰጥቶን አላህን መለመን ትተን እሱን ብቻ መፍራት ትተን በሱ ብቻ መመካት ትተን በጭንቅ በመከራ ጊዜ ድረስልኝ ከጭንቅ አውጣኝ አግስኒ ያ አላህ ማለት ትተን ሞቶ የተቀበረን ድንጋይን፣ እንጨትን፣ ሸይጣንን፣ ጂኒን የሚለምኑ የሚገዙ ሰዎች አሉ። ይሄን የሚያደርግ ለስሙ መስጅድ ቢገባም በዓመት ረመዳን ቢጾምም ሐጅ ቢያደርግም ሰደቃ ቢያበላም ሽርክ የሚባለውን በደል ግፍ የፈጸመ አላህ ዘንድ ረዳት የለም። የጀነትን ሽታ አያገኝም። የምድር ሰው ልጆች በሙሉ ተሰብስበው ከአላህ እናስታርቀው ቢሉ አይሆንም፣ አይሳካም። ከወንጀሎች ሁሉ ከባድ ወንጀል የት ሆነው ተብለው ነቢ ሲጠየቁ አንተጅዐለ ሊላሂ ኒደን ወሁወ ኸለቀክ። የከፋ ወንጀል ከባድ ወንጀል ማለት በአላህ ማጋራት ነው፣ እሱ ብቻውን ፈጥሮህ ሳለ ብለዋል። ከአላህ ውጭ ያለው በሙሉ ፍጡር ነው፣ ከጊዜ በኋላ የመጣ ነው። ነቢይም ይሁን መላኢካም ይሁን ሷሊሕም ደግም ሰው ይሁን ሊመለክ አይገባም። በስሙ ሊማል ጠብቀኝ ከጭንቅ አውጣኝ ሊባል፣ ልጅ አጥቻለሁ ልጅ ስጠኝ፣ ታምሜያለሁ ፈውሰኝ፣ ዝናብ ጠፍቷል አዝንብልኝ ሊባል አይገባም። ብዙ አላዋቂ የሆኑ እስልምናን ለስሙ የተቀበሉት በስም ብቻ የተቀበሉት ሰዎች ዝናብ ሲያጡ መቃብር ጋር ሄደው ወልይ ጋር ሄደው የሚያርዱበት አዝንቡልኝ የሚሉበት ሁኔታ። ስለዚህ የተኛውም ግለሰብ ዙልምን የሽርክ ዙልምን ሊፈራ ሊጠነቀቅ ይገባዋል። ሽርክ የሚያስፈራው ላልሰለመ ሰው ብቻ አይደለም። የሰለመ ቁርአን የሚቀራም እውቀት አለው የሚባልም ጭምር ሽርክን ሊፈራ ሊጠነቀቅ ይገባዋል። ነብዩ ሰለላሁ ዐለይሂ ወሰለም ለኡመቴ ከምንም በላይ የምፈራው ድብቁን ሽርክ ነው ብላ ሶላት የሰገዱ ሁሉ በአላህ ማሻረክ ወደ እሳት መሄድ ሊከሰት ይችላል፣ እምነትን ንያን ካላስተካከሉ። ሁለተኛው የበደል አይነት አላህ የማይተወው በዋዛ የማያሳልፈው በደል ነው። ይኸውም ሰው ልጆች ወገኖቻቸውን መበደል ነው። የፊተኛው መቼም አላህ ማይመረው ይቅር የማይለው በደል ነው። ሁለተኛው አላህ በቀላሉ የማይተው በዋዛ የማይታለፍ በደል ነው። ይኸውም ሰዎች ሰውን መበደላቸው። ትንሽም ይሁን ትልቅ በደል ካንተ ሰው ጋር ሊደርስ በፍጹም አይገባም። የተበደለን ሰው ዱዓ አላህ ተባረከ ወተዓላ ይቀበላል። ከካፍር እንኳ ቢሆን የተበደለው ሐቁ የተነካው መብቱን የተነፈገው አካል ካፍር እንኳ ቢሆን በአላህ የማያምን ሰው እንኳ ቢሆን አላህ ጥሪውን ይሰማዋል፣ ይበቀልለታል። ወዕዘቲ ለአንሱረነኪ ወለው ባዕደ ሒን ይላል ተብሏል። የተበዳይ ድምፅ ሆይ እረዳሻለሁ፣ እበቀልልሻለሁ ከጊዜ በኋላም ቢሆን ይላል አላህ ተብሏል። ስንትና ስንት ሰዎች የሚበድሉ የደም እንባም ያስለቅሷል። የሰዎችን ህይወት ያበላሹ የራሳቸውን ህይወት የሚያስተካክሉ አሉ። የተበደለው አካል ውስጡ የቆሰለው አካል ሌሊት ላይ የተነሳ የአላህ ያለ ይጮህባቸው። አንድ ቀን አላህ ተባረከ ወተዓላ ለተበዳይ ድምፅ መልስ ይሰጣል። ያኔ እታች የነበረው እላይ ይሆናል፣ እላይ የነበረው እታች ይሆናል። ዙልም፣ ግፍ፣ በደል አጠፋው እዚህ ዱንያ ላይም ሊደርስ ይችላል። ማንኛውም የበደለ አካል ዱንያ ላይ የበደለውን ግለሰብ ይቅርታ ካልጠየቀ ሐቁን ካልመለሰ እንዳሳዘነው ካላስደሰተው በስተቀር አኺራ ላይ አላህ ተባረከ ወተዓላ የሥራውን ይሰጣል። አይደለም የተከበረን የሰው ልጅ በድሎ አኺራ ላይ በሰላም ሲራጥን አልፎ ጀነት መግባት ሊገኝ ይቅርና አቅል የሌላቸው እንስሳት እንኳ ቀንድ ያለው በግ ቀንድ የሌለውን በግ ከወጋ አኺራ ላይ ቀንድ የነበረው በግ ቀንዱ ተወስዶ ቀንድ ላልነበረውና ለተወጋው በግ ተሰጥቶ እንደበደለህ በድሎ ይባላል። ሐቅህን አገኝ ይባላል። በተለይ አቅመ ደካማ የሆኑ ጠባቂ የሌላቸው መብታቸው የሚያስከብርላቸው የሌለ ዱዓፋዎችን ምስኪኖችን የሚበድል ሰው አብዝቶ ለራሱ ሊፈራ ይገባዋል። ዘመድ ያለው ስልጣን ያለው አቅም ያለው ሲሆን ሰዎች አይበድሉም፣ ይፈራሉ። ነገ የሆነ ነገር ያደርገኛል ይላል። ነገር ግን ማንም ሊከላከልለት አይችልም የሚሉት አይነት ሰው ሲሆን ዘመድ የለውም፣ ረዳት የለውም፣ ልጅ የላትም፣ ባል የላትም፣ ከሌላ ሀገር የመጣ ነው ረዳት የለውም ብለው የሚያስቡ ከሆነ ከልክ ያለፈ ግፍና በደል የሚፈጽሙ ሰዎች አሉ። እነዚህ የዙልማቸው መዘዝ እጅግ በጣም የከፋ ነው የሚሆነው። አላህ ተባረከ ወተዓላ የሁሉም ሐቅ እንዲጠበቅ አዟል። የሁሉም ሐቅ እንዲጠበቅ አዟል። አቅም ያለውም የሌለውም፣ ቤተሰብ ያለውም የሌለውም፣ ስልጣን ያለውም የሌለውም ይሁን ሰው በመሆኑ ብቻ ሊከበር ሐቁ ሊጠበቅ ይገባል። አቅም ያለው ሲሆን የሚያከብሩት፣ አቅም የሌለው ሲሆን የሚደፍሩት ከሆነ አላህን ተባረከ ወተዓላ ረስቶ ከሰው ጋር መኖር ብቻ ነው የሚሆነው። ከማንም በላይ አላህን ልንፈራ፣ አላህን ልናከብ፣
ከሰዎች ጋር ያለንን ግንኙነት ስናከብር አላህ ስላዘዘን ብለን ሊሆን ይገባል። በአንደኛ ደረጃ ወከዛሊክ በጣም ልንጠነቀቀው ከሚገባ የግፋን አይነት ሌላኛው ከኛ መልካም ነገር የሚጠብቁ ይበልጥ በጎ ልንሆንላቸው የሚገባ ሰዎችን ከመበደል ልንጠነቀቅ ይገባል። 9 ወር ሙሉ ሆዷ ውስጥ 2 ዓመት ገደማ ጭኗ ላይ ጀርባዋ ላይ ታፋዋ ላይ ተሸክማ ያሳደገችን እናት ልጆች ሊያስከፉ ሊበድሉ አይገባም። ልጆቻቸውን ለማስደሰት ቀን ከሌሊት የሚለፉ ከሀገር ሀገር የሚንከራተቱ ፀሐይ ብርድ ጭቃ ሳይሉ የዕለት ጉርስ ለቤተሰብ ለማግኘት ሚጥሩ ወላጅ አባቶችን ልጆች ሊያስከፉ አይገባም፣ ሊበድሉ አይገባም። በጎ ሊሆኑላቸው ይገባል። ቢበድሉህም ለወላጆቹ ጥሩህን ተብሏል። አንዳንድ አቅል ኢማን የሚያንሳቸው ልጆች ወላጆች የራሳቸውን የበደሉ የሚሉበት ሁኔታ አለ። ወላጆች ቢበድሉ እንኳን እነሱን መበደል ሐቃቸውን መግፋት ፈጽሞ አይቻልም። ወከዛሊክ ታምኖ በክብር ሴት ልጅ የተሰጠችው ባለም ሚስቱን ሊበድል አይገባው። ከሰዎች ጋር ሲሆን መልካም ሆኖ ማር ቅቤ ሆኖ ከሚስቱ ጋር ሲሆን እሾህ እሳት አውሬ የሚሆን ሰው አለ። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶችን መበደልን አስጠንቅቀዋል። ከእናንተ ውስጥ ጥሩ ሰው ማለት ለሚስቱ ለቤቱ ጥሩ የሆነ ነው። ከእናንተ ውስጥ መጥፎ ሰው ማለት ለሚስቱ ለቤቱ ለልጆቹ መጥፎ የሆነ ሰው ነው ብለዋል። ሚስቶቻቸው የሚያስቸግሩ ከእናንተ ውስጥ ጥሩ የሚባሉ አይደሉም ብለዋል። መጥፎ ሰው ናቸው ማለታቸው። ሴት ናት ምን ታመጣለች፣ በኒካህ ታስራለች፣ የት ትሄዳለች እያሉ ሚስታቸውን ባሪያው እንኳን ማይደረገውን የሚያደርጓል። ይህ ምንም ጥርጥር የለውም ዙልም ነው፣ ግፍ ነው፣ በደል ነው። ሚስትህን ስትበላ አብላት፣ ስትለብስ አልብሳት፣ ወላ ቱቀብሕ ስታስተይ አትበላት በማለት ነብዩ ሰለላሁ ዐለይሂ ወሰለም የሚስት ሐቅ እንዲጠበቅ አዘዋል። ወከዛሊክ የሰራተኛ ሐቅም ተመሳሳይ በሆነ መልኩ የተከበረ ነው ሸሪዓችን ላይ። ለወራት ለዓመታት የሰራን ሰራተኛ በባዶ መሸኘት አልያ ደግሞ ሐቁን ቢሰጡትም ክብሩን መንካት፣ ትርፍ ቃል መናገር፣ መናቅ፣ ማዋረድ፣ መስደብ ዙልም ነው፣ ግፍ። አላህ ተባረከ ወተዓላ ይበቀልለታል። ከአኼራ በፊት ዱንያ ላይ በዚህ መልኩ ሰራተኛው ላይ ራሱን ከፍ ከፍ የሚያደርግ የሰራተኛን ሐቅ የማይጠብቅ ቀልቡን የሚሰብር የሚያስለቅስ የሚያሳፍር የሚያሳንስ አላህ እዚህ ዱንያ ላይ ያሳንሳል። አንተ ማን ነበርክ ትናንት? ነገስ በዚህ መልኩ እንደምትቀጥል ምን ዋስትና አለህ? ሰራተኛ የነበረው ሰው ነገ ቀጥሮ ሊያሰራህ ይችላል። ወትልከ አልአያም ኑዳዊሉሃ በይነ ናስ። የዱንያ ቀኖች በተራ ነው፣ የሚያነግሱትም የሚያረክሱትም። የቤትም ይሁን የሥራ ቦታ ሰራተኛህን ልታከብር ሐቁን ልትጠብቅ ይገባል። ሸሪዓ ላይ ከሰራተኛ ጋር ሊኖረን የሚገባን አደብ ሲዘረዘር ከአቅሙ በላይ ሥራ ሊታዘዝ አይገባም። የታዘዘም እንደሆነ አሰሪው ሊያግዘው ይገባል። ምግብ ሲያቀርቡ አጠገብ አስቀምጠህ ልታበላው፣ ካልሆነ አንስተህ ልታጎርሰው ይገባል ተብሏል። ሰራተኞቻችሁ አገልጋዮቻችሁ ወንድሞቻችሁ ናቸው፣ እህቶቻችሁ ናቸው ተብሏል። በቂ ጥንቃቄ ከማድረግ ጋር አንድ ዕቃ ሲሰብሩ ሲያጠፉ ሙሉ ደሞዛቸው የሚቆርጡ ግፈኞች አለ። ወይሉን ለሁም ثم ወይሉን ለሁም። የቅያም ቀን ያደረጉት ሐጅ የጾሙት ጾም አጅር ከነሱ ተቀንሶ ተወስዶ ነው ያለ አግባብ ገንዘባቸው ለተቀነሰባቸው ደሞዛቸው ለተከለከላቸው ሰራተኞች የሚሰጥ። ሆን ብለው በጥንቃቄ ጉድለት አውቀው እንዳጠፉ ከታወቀ ነው የጠፋው ዕቃ ዋጋ ብቻ ታስቦ የሚወሰደው። አማ በቂ ጥንቃቄ ከማድረግ ጋር ዕቃ ቢጠፋ ቢሰበር ተጠያቂዎች አሉ። ቤት ውስጥ ሲኖሩ ግዴታም አለባቸው መብትም አላቸው። ከዛሊክ የጎረቤት ሐቅ ሊጠበቅ ይገባል። ጎረቤቱን አዛ የሚያረግ የሚረብሽ የሚበጠብጥ ሰላም የሚነሳ ዙልም ትልቅ ዙልምን በደልን ፈጽሟና ይሄን ሊርቅ ሊጠነቀቅ ይገባዋል። ካልሆነ ሰዎችን ከመበደል ማንጠነቀቅ ከሆነ የቅያም ቀን ደሆች የምንሆነው እኛ ነን። ነብዩ ሰለላሁ ዐለይሂ ወሰለም ከኡመቴ ውስጥ ደሃ ማን እንደሆነ ታውቃላችሁ እንዴ ሲሏቸው ከኛ ውስጥ ደሃ ማለት ቤት የሌለው ንብረት የሌለው ሰው ነው ብለው ሲመልሱላቸው ሰሐቦቻቸው አይደለም፣ ከኔ ኡመት ውስጥ ደሃ ማለት የቅያም ቀን ሶላት ሰግዶ ሰደቃ ሰጥቶ ኸይር ስራ ሰርቶ የመልካም ስራውን ምንዳ ይዞ አላህ ዘንድ ከቀረበ በኋላ ዱንያ ላይ የሰደባቸው የደበደባቸው ገንዘባቸውን የዘረፋቸው ክብራቸውን የነካ ስማቸውን ያጠፋ ሰዎች በሙሉ ተሰብስበው አላህ ፊት መጥተው ዱንያ የተበደሉትን በደል በሰራው መልካም ስራ እየተካሱ ኸይር ስራው አልቆበት ጀሃነም የወረደ ሰው ነው፣ እሳት የገባ ሰው ነው ደሃ ማለት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ አኺራ ላይ ደሃ ከመቸገር አኺራ ላይ ከመጸጸት እዚህ ራስን መሰብሰብ፣ ስርዓት መያዝ፣ ምላሳችን ክፉ እንዳይናገር፣ እጃችን ለመጥፎ ነገር እንዳይንቀሳቀስ፣ እግራችን ወደ መጥፎ ቦታ እንዳይራመድ፣ ልባችን ኸይር እንጂ እንዳያስብ ማድረግ
ይጠበቅብናል። የመጨረሻውና ሶስተኛው የበደል አይነት ነፍስን መበደል፣ ራስን መበደል። ይሄም የአላህን ህግ በመጣስ ወመን የተዓደ ሑዱድ አላህ ፈኡላኢከ ሁሙ ዛሊሙን ብሏል። የአላህን ተባረከ ወተዓላ ድንበር የሚጥሱ አታድርጉ የተባሉትን የሚያደርጉ አድርጉ የተባሉትን ከማድረግ ወደ ኋላ የሚሉ እነሱ ናቸው በዳዮች ብሏል። ሶላትን መስገድ መተው፣ በአላህ ማሻረክ፣ ዝሙትን መዳፈር፣ መግቢያዎቹን መነካካት፣ ተቃራኒ ጾታ ጋር ሸሪዓ በማይፈቅደው መልኩ መቀራረብ፣ መተያየት፣ መነካካት ራስን መበደል። የሰው ነፍስ ማጥፋት ራስን መበደል። ሪባ መብላት፣ ግቦ መብላት፣ ማብላት ራስን መበደል። ከሰው ተበድሮ መመለስ ባለበት ጊዜ መመለስ እየቻሉ አለመመለስ ራስን መበደል። ሴት ልጅ ሸሪዓ ያዘዛትን አለባበስ ትታ ስሜቷ በፈለገው መልኩ ለብሳ መሄድ፣ ከካፍር ጋር መመሳሰል፣ ወንድን የሚፈትን ልብስ ለብሳ መሄድ ራስን መበደል። ዘፈን ማድመጥ፣ ቆሻሻ ፊልሞችን ማየት ራስን መበደል። ልጆችን ሸሪዓ ለማስተማር እስላማዊ አኽላቅ ታንጸው እንዳያድጉ ማድረግ፣ አኼራቸውን ማበላሸት ራስን መበደል። ከሰዎች ጋር ስንሆን መልካም ሆነን ለብቻችን ስንሆን ጨለማ ውስጥ ስንሆን አላህ የሚጠላውን ነገር ማድረግ፣ የሐያን የአላህን ፍርሃት መጋረጃ መቅደድ ራስን መበደል። የቅያም ቀን ጋራ የሚያካክል ኸይር ስራ ይዘው የሚመጡ ሰዎች አሉ። ነገር ግን ጋራ የሚያክለውን መልካም ስራ አላህ የቦነነ አቧራ ያደርግባቸዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማን ናቸው እነዚህ ያ ረሱላህ ንገረን፣ ሳናውቅ ከነሱ እንዳንሆን ሲባሉ ከሰው ጋር ሲሆኑ መልካም ሷሊህ ደግ ሰው ሆነው ለብቻቸው ሲሆኑ ማንም አያየንም ሲሉ አላህ የሚያስቆጣን ነገር የሚያደርጉ ወንጀል የሚሰሩ ሰዎች ናቸው ብለዋል። اللهم اصلح فساد قلوبنا، اللهم اهدنا لاحسن الاخلاق والاعمال، لا يهدي لاحسنها الا انت، واصرف عنا مساوئها. اللهم اهدنا وسددنا والهمنا رشدنا وقنا شرور انفسنا. اللهم اهدنا وسددنا والهمنا رشدنا وقنا شرور انفسنا. اللهم اهدنا وسددنا والهمنا رشدنا وقنا شرور انفسنا. اللهم انا نعوذ بك ان نضل او نضل او نزل او نزل او نظلم او نظلم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم ول على المسلمين خيارهم واكفهم شر شرارهم. آمين. وصلى الله على نبينا محمد وعلى آله وصحبه أجمعين.